በቃ ምንም ትውልድ የሚቀር አይመስልም። ትውልድ የሚቀር አይመስልም። እስላሙ፣ ጴንጤው፣ ኦርቶዶክሱ፣ ትልቁ ትንሹ ነውር ጌጡ ሆኖ እንደነገርኳችሁ ነው። በሚያምር ያምራል። ለጥፋቱም ለውድቀቱም ለሞቱም ይሄን ጉዳይ የፈጠሩት ሰዎች ሲያደርጉት ሲኖሩበት የነሱ ነው። በቃ ሰው እንዴት የልጆች እናት ሆኖ የልጆች አባት ሆኖ ሰው እንዴት ነውር በአደባባይ ቀርጾ ይልኩላችኋል። የዛሬው ክፍያ 6000 ብር ነው። ነገር ግን በዛሬው ክፍያ ላይ መሳተፍ የምትፈልጉ እንደዚች አይነት ቪዲዮ ከፍታችሁ ላኩ። ከዛ በኋላ የባንክ ቡካችሁን ታስቀምጣላችሁ፣ ብሩ ይገባላችኋል ምናምን ይላችኋል። በአማርኛ የዛው አዲስ አበባ ነው ኢትዮጵያ ማለት። ከዛ ምድረ ሴቱ በሙሉ ያንን ነውር ምድረ ወንድ በሙሉ ያንን ነውር እየቀረጸ ይልካል። እነዛ ያንን የተቀረጸውን ይዙና እነሱ የሚለጥፉበት ቦታ ይለጥፋል። ኢትዮጵያ ውስጥ ነው የምነግራችሁ። ኢትዮጵያ ውስጥ ወንድ ልጅ እንደ ውሻ አንገቱን ታስሮ እንደ ወንድ ልጅ የምታዩት ወንድ ልጅ ከተማ ላይ የምታዩት ወንድ ልጅ እንደ ውሻ አንገቱን ታስሮ በላዩ ላይ ሴቶቹ ሲጸዳዱበት፣ በላዩ ላይ ሽንታቸውን ሲሸኑበት፣ በላዩ ላይ ትውከታቸውን ሲለቁበት ይኖራል። አዲስ አበባ ውስጥ ይኖራል። ያ ሰው ወጥቶ ይሄዳል። ልጆቻችን ስልኩን ሰጠናቸው። ከዛ በኋላ ያን ያሉ ከዛ ባኞ ቤት ይገባሉ። ባኞ ቤት ገብተው ያንን ነገር ተቀርጸው ከዛ ይለቃሉ። ከዛ በኋላ ምንድን ነው እንደውም አንዳንድ ሞቶች እገሌ ሞተ እገሌ እንደዚህ ሆነ የሚባለው ከዚህ የተነሳ ቤተሰብ ክብራችን ተነካ ብሎ ምናልባትም በቤተሰቡ አባሉላ ወይ ደግሞ ያ ሰው ከወጣ በኋላ የሚሆኑትን አጥተው መርዝ እየጠጡ እየታነቁ ይሞታሉ። እውነቱን እንነጋገራ። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ፣ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? እራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይላሉ፣ ይሄዳሉ። እሺ ሄደ መጣ፣ አዎ ቪዲዮ ይቀርጻሉ፣ በመሻለኪያ አድርገው ይመጣሉ፣ በመስቀል አደባባይ ጋር ይመጣሉ፣ ከዛ እንጦጦ ጋር ይሄዳሉ፣ ከዛ ያቺን ይቀርጻሉ፣ አለቀ። ከዛ እናቱ ያለችው ስማዳ ነው፣ እናቱ ያለችው ካራቆሬ ነው፣ እናቱ ያለችው አሶሳ ነው፣ እናቱ ያለችው ሙከጡሪ ነው፣ እናቱ ያለችው ጃጂ ነው፣ እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም፣ አምቦን ቡራዩ መሻገር አትችልም፣ ምናምን አትችልም። በማ ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ። የማንም ወጠጤ፣ የማንም ዱርዬ፣ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል ህዝቡ።
ዛር አስፍረውበት አይታችኋል። እንግዲህ እንደምትመለከቱት ነው። ዛር ምንድን ነው? መንፈስ ቅዱስ እሳት እየወረደ ነው። እሳት ይብላ። ሰዶምና ገሞራን ያጠፋ እሳት ይብላ። እሳት ይብላ። ህዝቡን እሳት ለቀቅበት። ኑሮውን እሳት ለቀቃችሁበት። የቤት ኪራይ እሳት ለቀቃችሁበት። ነዳጁን እሳት ለቀቃችሁበት። እሳት እያላችሁ እሳት በእሳት ሆናችሁ በበሽታ በረሃብ እሳት በጦርነት እሳት የሚለበለብ ትውልድ ተፈጠረ። ይሄ ለምንድን ነው? ከልጅነት ጀምሮ ትምህርት ቤቶቹ ስላጠፉት። መምህሩ አሁን ደንተው አይደለም። ለምን እንደፈለገ አይሆንም። ለምን እንደፈለገ አይሰክርም። ለምን እንደፈለገ አይሆንም። ሰዓቱን ጠብቆ ይገባል። ካለፈ አለፈ፣ ካላለፈ አላለፈም። ትምህርት ቤቱ 300 ተማሪ አስመርቋል፣ አስፈትኗል። 2 ተማሪ አልፏል። 298 ወድቋል። ለምን በአናቱ አይተከልም? መምህሩም ጉዳዩ አይደለም። መቆጣት አይችልም፣ መምከር አይችልም፣ መገሰጽ አይችልም። መምህሩ ተሽቆጥቁጦ ነው ያለው። መምህሩ ተለማምጦ ነው ያለው። ልክ አሜሪካና አውሮፓ እንዳለ ቄስ ማለት ነው። አውሮፓና አሜሪካ ያለ ቄስ ምዕመናኑን ቦርዱን ተለማምጦ ነው የሚኖረው። ቀኖናው ይፈጸም፣ ዶግማው ይጠበቅ፣ ስርዓት ይጠበቅ ማለት አይችልም። አሁን አሜሪካ አውሮፓ ያለ ቄስ ማለት ነው። የነ አቶ ገሌና የነ ወይዘሮ ገሌ ቅጥረኛ ነው። ሲፈልጉ ቅዳሴው ረዘመ ካሉ መሀል ቅዳሴው ላይ መጥተው ካህኑ ሊባርክ ሲል ታይም ይሉታል። ታይም ይሉታል። መጥተው እነ ወይዘሮ ገሌ ሰርግ አለብን፣ ድግስ ቀጠሮ አለብን፣ አጠር አድርጉት እንጂ ከት ይሏቸዋል። ቀኖና የሚባል ነገር የለም። ልጄ በዚህ በብርድ በውሃ መጠመ እንትን የለበትም፣ ሞቅ ይበልልኝ፣ ትንሽ ሞቅ ይበልልኝ፣ ልብሷንም አታወልቅም፣ ትንሽ እዚች ጋር አፍሱልኝ ይላቸዋል። ቦርድ ነዋ፣ ቦርድ። ልክ እንደ የኢትዮጵያ መምህራንም ተማሪዎቻቸውን ልጆቻቸውን ቀርጸው ልጆቻቸውን በቃ ለቁም ነገር ይደርሱልኛል ብለው መሄድ አይችሉም። ነገር ዓለሙ ተበለሻችኋል። የጥሩ ምሳሌ የአርአያ የሚሆን እኔ እኮ እገሌን ለመሆን ነው ብሎ የሚል የለም። ኃይሌ ገብረስላሴ ለመሆን ሚሊዮኖች ወጥተዋል። ኃይሌ ገብረስላሴ ምን ስላደረገ? ከገጠሪቷ ኢትዮጵያን የመጣው ከዛ ይሮጣል። ዶክመንተሪው እንኳን ሲሰራ አይታችሁ ከሆነ ትምህርት ቤት ይሮጣል፣ ይሄዳል። ከትምህርት ቤት ሲመለስ ሩጦ ይመጣል። ከዛ እናቱን ያግዛል። ከዛ እርሻ ይሄዳል፣ ያግዛል። ከዛ ምን ይላል? ይመጣል። ከዛ በኋላ ገበያ ይሄዳል። ከዛ ትምህርት ቤት ይሮጣል። ከዛ አዲስ አበባ መጣ። ከዛ ይሮጣል። ከሩጫ በልስ ቀጥታ ወዴት ነው የሚሄደው? እንጦጦ ኪዳነ ምሕረት ነው የሚሄደው። ከዛ ጸበሉን ይጠመቃል፣ ጸበሉን ይጠጣል፣ ጸሎት ያደርጋል። ከዛ ወደ ቤቱ ይሄዳል። ከዛ አሁን የሚመለከቱት ሰዎች የኃይሌ ገብረስላሴን ዶክመንተሪ የሚመለከቱ ሰዎች ኃይሌ ባለፈበት መንገድ ነው የሚሄዱት። እስላሞች ከሆኑ የሚቀየረው መስጊድ መሄድ ብቻ ነው። ኃይሌን የረዳው አንድ ኃይል አለ። ኃይሌን ያገዘው አንድ ኃይል አለ። ያም ፈጣሪ ነው። ስለዚህ እኔም ፈጣሪ ስር ብንበረከክ፣ አምላኬ ስር ብንበረከክ ይረዳኛል፣ ኃይል ይሆነኛል፣ ጉልበት ይሆነኛል በማለት ወደዛ ይሄዳሉ። አራያ ነው የሚሆነው፣ ምሳሌ ነው የሚሆነው። ኃይሌ እንደዛ በማድረጉ ምን ሆነ? ኃይሌ ታመመ ሲባል ተሰምቶ አያውቅም። ኃይሌ ሰከረ ሲባል ተሰምቶ አያውቅም። ኃይሌ ጠጣ ሲባል ሰምቶ አያውቅም። ኃይሌ አገባ፣ ያገባው በቁርባን ያገባትን ሴት ይሄው አብረው አረጁ ልጆቻቸው። አሁን እንግዲህ ያረጁ ልጆቻቸውም አረጁ። አያችሁ፣ ኃይሌ ምሳሌ መሆን ይችላል፣ አራያ መሆን ይችላል። አትሌቶች ስኬታማ መሆን ከፈለጉ የኃይሌ ገብረስላሴን አራያ ማለት ይሄ ነው። ኃይሌ ጥሮ ግሮ አዳም የተባለውና አባታችን አዳም በወደቀ ጊዜ የተነገረውን በላብህ በወዝህ ጥረህ ግረህ ትበላለህ እንደተባለው በገነት ቁጭ ብሎ ምሳ ሰዓት ደረሰ ብሎ እሱ ያልሰራውን እሱ ያላበሰለውን ይበላ እንደነበረው ጠጣ እንደነበረው ምስጋና ምግብ የሆነለት አዳም ከውድቀት በኋላ ግን የገነት ኑሮ ስለማይደገም አርሶ ቆፍሮ አድኖ
ነው ህይወቱን የሚያቆየው። ኃይሌ ገብረስላሴም እንደዛ ነው። እንደ አህያ ወጥሮ እንደ አህያ ሰርቶ ስለዚህ አርአያ ማለት ይሄ ነው። ኃይሌ ምንድን ያደረገው? ሻሸመኔ ስትሄዱ ኃይሌ ሪዞርት፣ ጅማ ስትሄዱ ኃይሌ ሪዞርት፣ አዋሳ ስትሄዱ ኃይሌ ሪዞርት፣ ባህር ዳር ስትሄዱ ኃይሌ ምናምን፣ አዲስ አበባ የኃይሌ ህንፃ፣ የኃይሌ ሲኒማ ቤት፣ የኃይሌ ሆቴል፣ የኃይሌ ምናምን። በምንድን ነው ያመጣው? ኃይሌ ወጥሮ በመስራቱ። ትውልዱ እንግዲህ እንደዚህ ያሉ ሰዎች እንደ ኃይሌ ገብረስላሴ ያሉ ሌሎችም በስራቸው በላባቸው የተሳካላቸው ስኬታማ የሆኑ ሰዎች ውጤታማ የሆኑ ሰዎችን ነው ምሳሌ አርአያ ማድረግ ያለበት እንጂ በአቋራጭ መንገድ መጥቶ ባልሆነ መንገድ ሳይሰራ ዝም ብሎ አላስፈላጊ ቋንቋ በመጠቀም ስግጥ ምንትስ በሚል አላስፈላጊ ነገሮች ማድረግ የትም አያደርስም። ትውልዱ አርአያ የሌለው ይመስል ምሳሌ የሌለው ይመስል ሀገራችን ላይ የማያስፈልጊ ሰዎችን አምጥቶ ወደፊት ፌመስ ማድረግ ዝነኛ አድርጎ እንዲህ ማድረግ ተገቢ አይደለም። አሁን ላይ በእስር ናቸው እነዚህ ሁሉ ሰዎች። እንግዲህ ጥሩ ጅማሮ ነው ስለታሰሩ ሳይሆን ህግ ስለተከበረ ደስ ብሎናል። እንግዲህ ዘመድኩንም እንዳለ እየተደረገ ያለው ነገር በሀገራችን ላይ ለሰሚ በጣም ግራ የሚያጋባ ጆሮ ጭው የሚያደርግ ለአይን እጅግ በጣም የሚያስደነግጡ ነገሮች ሆነዋል ማለት ነው። እንግዲህ ይህን ነገር ሁላችንም በሂደት መታገል መቻል ይኖርብናል። እንዲህ ያሉ ነገሮች መኖር የለባቸውም። ወጣቱ ህፃናት ታዳጊ ሁሉ ሊያዩ የሚገባ ነገር ምሳሌ የሚሆን እውቀትን የሚያሳይ መሆን አለበት።